ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ የማሳያችሁ የመኮረኒ በሸሜል አሰራርን ይሆናል። አብራችሁኝ ቆዩ። ፍሩን ያልገባ መኮረኒ በሸሜል አሰራር ማለት ነው በነጩ እና ያው ቀጥታ ወደ አሰራሩ እሄዳለሁኝ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ያው በመቀጠልም እዚህ ጋር የሚያስፈልጉኝን ግብአቶች አስቀምጫለሁ ለመኮረኒ በሸሜሉ ማለት ነው። እዚህ ጋር ፍልፍል ባሪድ በትናንሹ የተከተፈ፣ ቲማቲም፣ ነጭ ሽንኩርትና ቀይ ሽንኩርት፣ ደጃጅ ሰድርን አስቀምጫለሁኝ። እዚህ ጋር ደግሞ ቡኻራት፣ ሙሸከሎች፣ ማጂ እንዲሁም ደግሞ መኮረኒውን ማለት ነው። እነዚህ ናቸው ያው እሱን ለማዘጋጀት የሚያስፈልጉን ግብአቶች በቤታችን ማለት ነው። እናንተ ያላችሁ መጠቀም ትችላላችሁ። ሁሉም መኖር ግድ አይደለም ማለት ነው። እዚህ ጋር በጎድጓዳ ያው ብረት ድስት አቅርቤ ያለሁኝና በቀላይ ውሃ አፍልቼ ነበረ። እዚህ ጋር ብረት ድስቴ ውስጥ የሞቀ ውሃ አጨምሬያለሁኝ። በመቀጠልም ያው መኮረኒውን ጨምራለሁ ማለት ነው። በብረት ድስቱ ውሃውንም አፍልተን ከላይ መጨመር እንችላለን፣ እንደዚህ ማድረግ እንችላለን። ከዛም ያው ላይ ዘይት ትንሽና ጨው አድርጌያለሁኝ። ከዛም ጸዴዋለሁኝ እንዲበስል ተወዋለሁ ማለት ነው። ያው በመቀጠል እዚህ ጋር ደግሞ መጥበሻዬን አዘጋጅቻለሁኝ። ያው መኮረኒው በጎን እየበሰለ ይገኛል። እዚህ ጋር ደግሞ ደጃጁን ሰድሩን ትነላለሁኝ ለብቻ ሰራለሁ ማለት ነው። በዚህ መልኩ መጥበሻ ላይ ጨምሬዋለሁኝ። ያው ምንም አይነት ዘይት አላረኩም። ለራሱ በራሱ እንትን እንዲል ማለት ነው፣ እንዲበስል ውሃውን ተመጠጠ በኋላ ነው የምጨምረው። ከዛም እንደዚህ ያው ውሃ መጥቷል። የራሱን ውሃ እንደዚህ ከመጠጠልኝ በኋላ ዘይት የምጨምር ይሆናል። በእንፋሎቱ እያበሰልኩት ነው ማለት ነው። ደጃጅ ሰድሩን ብቻ መጀመሪያ ላይ ያው በምታዩት መልኩ ውሃውን ያንን ያያችሁትን ውሃ መጥቷል። እንደዚህ ሆኗል ማለት ነው። እንደዚህ ሙረባን ነው የከተፍኩት። ከዛም ዘይት ጨምራለሁኝ። ጨመርኩኝ ዘይት ማለት ነው። ውሃውን ከመጠጠ በኋላ ምክንያቱም ስለሚያር ያው በዚህ መልኩ እያቁላላሁት ነው። ከዛ ደግሞ ዘይቱ ጋር ትንሽ ተተጠበሰልኝ በኋላ የቀሩትን ግብአቶች ሽንኩርት የመሳሰሉ ጨምራለሁ ማለት ነው። እናም ያው በየመሃሉ እየከፈኩኝ እንትን እያልኩኝ እንደዚህ ዘለ ደርሷል ማለት ነው። ከዛ ደግሞ ቀይ ሽንኩርቱን ጨመርኩ። ቀይ ሽንኩርቱን በስሏል። ያው እንደምታዩት ላይ ደርሷል። ከዛ ቲማቲም ጨምሬያለሁ። ቲማቲም እናንተ ለማድረግም ትችላላችሁ፣ ግን ያው ጨምሬያለሁኝ። ያው አንዳንዱ ሰው ቲማቲም አያጨምርም ማለት ነው። ያው ሁሉም የየሁሉ አሰራር ይለያያል እንደ ሁሉ ጊዜ እንደምለውና ይሄን ያሰራር ነው። ከዛ ነጭ ሽንኩርቴን ጨምሬያለሁ። በመቀጠልም በዚህ እያዋሃድኩት ነው። ነጭ ሽንኩርቱን በትንሽ መፈቅፈቂያ ብቻ ነው የፈቀፈኩት፣ አልቀጠቀጥኩትም። ምክንያቱም ያው በነጩ በሸሜል ነው ምናምን ብዙ አይታይምና ችግር የለውም፣ ባይቀጠቀጥም ኖርማል ነው። ያው የከፈኩ ያየው እንደዚህ እዚህ ላይ ደርሷል። በመቀጠልም ደግሞ ፍልፍል ባሪዱን ወይም ፍልፍል ሮሚውን ጨምራለሁ ማለት ነው። ያው ምንም አይነት ውሃ አልጠቀምም። ይሄንኑ በእንፋሎቱ ከበሰለ በኋላ ነው እንትን የምለው ማጠፋበት። መኮረኒውም ያው ይሄንን በመሰለ መልኩ በጎን እየበሰለ ይገኛል እና እሱም ወደ መድረሱ እየደረሰ ነው። ክሽናውም ያው እንደዚህ ሆኗል። በየመሃሉ እየከፈኩኝ እያማሰልኩት ነው እንዳይዝብኝ፣ ውሃ ስለሌለው ዘይት ብቻ ነውና ያው በዚህ መልኩ ሁሉንም ግብአቶች ጨምሬ እየጠበስኩት ነው። ከዛም ስጋ ቡሃራቶቹን እጨምራለሁኝ። ቡሃራት ሙሸከል፣ ፍልፍል አስወድ፣ ትንሽ ከሙን እና ትንሽ የእርድ ነው ማለት ነው። ቅመማ ቅሞቹ አይነቶቹ እነዚህ ናቸው። ከዛ ደግሞ ማጂውን ጨምሬያለሁኝ። እንደዚህ አንድ ማጅ ጨምሬያለሁ፣ ካርቶን ውስጥ ያለችው ማለት ነው። ያው እንደምታዩት ወደ መጨረሻው ደርሷል። ኦሬዲ እንትኑ ክሽናው
ከዚህ በላይ እንትን ቢል ያራል ይበቃዋል ብዬ አጥፍቼዋለሁኝ። መኮረኒውም ባንድ ደርሷል። ያው አጠነፍፌዋለሁኝ በመሽቀል እንደዚህ እና እዚህ ጋር ደግሞ ሶስ እሰራለሁኝ ማለት ነው። ያኔ ክሬም ጠባህ የለኝምና የክሬም አጠባሁን አይነት የሚይዝ እንትን እሰራለሁኝ ማለት ነው በሱ ምትክ እና ነጭ ሽንኩርት ጨምሬያለሁ። ትንሽ ዘይት አድርጌ መጥበሻው ተጋለልኝ በኋላ ከዛም ደግሞ ሀሊብ ጨመርኩ። እዚህ ጋር ደግሞ ምላግቴን ደቂቅ ማለት ነው። ከዛ ባንድ በደንብ መታዋለሁኝ በምታዩት መልኩ እና ያው እንደዚህ እንዲበስል ተወዋለሁኝ ማለት ነው። ከዛም በኋላ ደግሞ ቁንዶ በርበሬ ዱቄቱ ፍልፍል አስወድ ማለት ነው። ከዛ ትንሽ ከሙን ጨመርኩኝ። ከዛ ደግሞ ያው ትንሽ እንዲበስል ተወዋለሁኝ። ይሄ አሁን የክሬም አጠባሁን ቦታ ያዘ ማለት ነው። ከዛ አይተናነስም እንደውም ይበልጥ እንጂ ማለት ነው ጣዕሙ። ከዛም በኋላ ደግሞ ትንሽ ጨው አረኩኝ። ቴስቱ ማሻአላ ነው ልነግራችሁ አልችልም ማለት ነውና አሪፍ ነው። እንደዚህ አድርገን መጠቀም እንችላለን የተለያዩ ነገር ማለት ነው። ለመኮረኒ እንደዚህ በሸሜል ለፍሩን ለሚገባም ማድረግ እንችላለን። ለሩዝ በሸሜል ለላዘኛ ያው ብቻ ተለያየ ስም አለው እንጂ ሁሉም አንድ አይነት ነው። ተቀራራቢ ነውና በዛ መልኩ እንደዚህ ማድረግ እንችላለን ማለት ነው። በቤታችን እኔ ባለን ግብአት ተጠቅመን አሁን እዚህ ጋር ነጭ ሽንኩርትና ትንሽ ዱቄት እና ወተት ነው የተጠቀምኩት። ከዛም ያው በምታዩት መልኩ እንትክትክ ብሏል። ቆንጆ ቴስት ይዟል። ቅመሙን ስላደረኩበት ማለት ነው። ያው ጨርሻለሁኝ። ከዛም በኋላ ብረት ድስት ላይ እንግዲህ ማቀላቀለው ብረት ድስት ተለቅ ያለ ብረት ድስት ላይ ደግሞ ያንን የከሸንኩትን ያቁላላሁትን ድጃጅ ጨመርኩ። ከዛም ደግሞ የሰራሁትንም ሶስ ክሬሙ ማለት ነው ጨመርኩኝ። እዚህ ክሬሙ ላይ ከናንተ ካላችሁ ጅቡን ሞዛሬላ ወይንም ጅቡን ሳይል ወይንም ጅቡን ሸራይህ ብታደርጉበትና አብራችሁ አቅልጣችሁ ብትጨምሩበት ይበልጥ ይጣፍጣል። ወይም ክሬማውም ካላችሁ ከሌላችሁም እንደዚህ ማድረግ ትችላላችሁ። ያው ጠቅላላ እውቀት ልናገር ብዬ ነው ማለት ነው። ከዛ እዚህ ጋር መኮረኒውን ያጠነፈፍኩትን ጨመርኩኝ። ያው ኦሬዲ ጨረስኩኝ ስራው በቃ ማለት ነውና ያው በዚህ መልኩ ጨምሬ አቀላቀላለሁኝ ሁሉንም አንድ ጋር እንዲዋሃድ ማለት ነው። እሳት ትንሽዬ ለኩሼበታለሁኝ አላጠፋሁትም ማለት ነው። ከታች ማጥፋትም ትችላላችሁ እንዳይመጥባችሁ፣ ግን በጣም ተቀነሳችሁትም ችግር የለውም። ያው በዛ መልኩ ቀላቅል ያብቅቼ እንደዚህ ለመበላት ቀርቧል ማለት ነው። አሪፍ ነበረ፣ ማሻአላ ነው። ቆንጆ ነበረ የምር ማለት ነው። ራስ መከበድ ሳይሆን እና ያው እናንተም እንደዚህ ሰርታችሁ መጠቀም ትችላላችሁ። ቀለል ባለ ግብአት በቤታችሁ በሚገኘውና የዛሬ ቪዲዮ ይሄንን ይመስል ነበረ። በተሻለ ቪዲዮ ሁለተኛ እስከምመጣ ሰላም አለይኩም ወራህመቱላሂ ወበረካቱ።